ሰላም ተማሪዎች እንዴት ናችሁ? ሰክሰስ የጥናት ማዕከል የሚያዘጋጅላችሁ የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። በዚህ የማትማቲክስ ሌሰን የስምንተኛ ክፍል በአዲስ አበባ ክፍለ ከተማ የሚዘጋጅ ማለት ነው ትምህርት ቢሮ የሚዘጋጅን የስምንተኛ ክፍል የማትማቲክስ የተማሪዎችን መጽሐፍ ከፔጅ 1 ጀምረን እስከ ሙሉ የመጽሐፉን አንድ በአንድ እያንዳንዱ ቻፕተር እየከፋፈል ለእናንተ ለተማሪዎች የምናቀርብላችሁ ነው የሚሆነው። እያንዳንዱን ቻፕተር እንሰራለን፣ እያንዳንዷን ኤክሰርሳይዝ እንሰራለን፣ ፓራላሊ አብረን ጎን ለጎን ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እስከ ዓመቱ መጨረሻ ድረስ ለእናንተ የሚመጥኑ የተለያዩ ከእናንተ በፊት የተሰሩ የሞዴል ጥያቄዎች የፈረስት ሴሚስተር የሰከንድ ሴሚስተር የሞዴል ጥያቄዎችንም በደንብ ሰርተንላችኋል ማለት ነው። እንዲሁም ደግሞ የሚኒስትሪ ጥያቄዎችንም ከእናንተ በፊት የተሰሩ የተፈተኗቸውን የሚኒስትሪ ጥያቄዎችንም አንድ በአንድ ስለሰራንላችሁ ለእናንተ እጅግ በጣም ተጠቃሚ እንደምትሆኑ ተስፋ እናደርጋለን። ስለዚህ ዛሬ ስምንተኛ ክፍል ቴክስት ቡኩን ሙሉን አይተን የምንጀምር ነው የሚሆነው ማለት ነው። ስለዚህ የስምንተኛ ክፍል ቴክስት ቡክ ይህንን ይመስላል ማለት ነው። ኦኬ እያንዳንዷን ኮንቴንት ስናይ ማለት ነው ዩኒት 1 ማለት ራሽናል ነምበር ሲስተም ወይም ደግሞ ሲምፕሊ ራሽናል ነምበርስ የሚል ነው የሚሆነው ማለት ነው። ስለዚህ ከዚህ በፊት ስለ ናቹራል ነምበር ሰባተኛ ክፍል እና ከዛ በታች አይተናል። ስለ ሆል ነምበር በደንብ አይተናል። ሰባተኛ ክፍል ደግሞ ስለ ኢንቲጀር አይተናል ማለት። ስለዚህ እኛ የምናውቀው እስካሁን 3 ነምበር ሲስተም ደግሞ 3 የቁጥር ስርዓት ነው። በዚህ ቻፕተራችን ደግሞ አዲስ የቁጥር ስርዓት ራሽናል ነምበር ሲስተም የሚል አለ። እሱን በደንብ የምናይበት ነው ማለት ነው። ዩኒቱ ላይ ስለ ስኩዌር ሩትስ ስለ ኪዩብ እና ስለ ኪዩብ ሩትስ ዩኒቱ ላይ በደንብ የምናይበት ነው። በጣም ወሳኝ የሚባል ዩኒት ነው ለእናንተ ወይም ደግሞ ዩኒት የሚባለው ማለት ነው። ዩኒት 3 ደግሞ ስለ ሊኒየር ኢኩዌሽንስ ኤንድ ኢንኢኳሊቲስ ነው። ይሄ ሰባተኛ ክፍል ላይም ስለነበረ ከዛ ኮንሴፕት የቀጠለ ስለሆነ ብዙም አዲስ ነገር የለውም። እነዚህም ብቻ ግራፍ እንሰራለን፣ እሱን ኢኩዌሽኖችን ሶልቭ እናደርጋለን። ይሄን ዩኒት 3 ላይ እናየዋለን አንድ ባንድ ማለት ነው። ሌላኛው ዩኒት 4 ሲሚላሪቲ ኦፍ ፊገርስ ነው የሚለው። ሰባተኛ ክፍል ላይ ስለ ኮንግረንሲ በደንብ አይተናል አይደለ? ሰባተኛ ክፍል ላይም እየሰራን ስለሆነ ማለት ነው። ስለዚህ ከዛ የቀጠለ እዛ ኮንግረንሲ አለ፣ እዚህ ሲሚላሪቲን በደንብ የምናይ ነው የሚሆነው ማለት ነው። ዩኒት 5 ቴረምስ ኦን ትሪያንግልስ ነው። ስለ ትሪያንግል በደንብ እናያለን። ትሪያንግል ውስጥ ያለው ፕሮፐርቲ በአንግል ከፋፍለን በሳይድ ሌንግስ ከፋፍለን ትሪያንግሎችን በዛ ጋር ያለውን ፕሮፐርቲ አንድ በአንድ የምናይ ነው የሚሆነው። ሌላኛው ዩኒት 6 ማለት ነው ስለ ሰርክል ነው የምናወራ ወይም ደግሞ የምንማማር ማለት ነው። ይህንም ሰርክልን በጣም ብዙ ጊዜ አይተናል፣ ግን እዚህ ጋር በደንብ ዲቴል በደንብ የምናይበት ቻፕተር ዩኒት 6 ይባላል ማለት ነው። ዩኒት 7 ሶሊድ ፊገርስ ኤንድ ሜዠርመንትስ ነው የሚለን። ስለ ሶሊድ ፊገር በደንብ እናያለን። ከዛ በኋላ ደግሞ ስለ ኤሪያ ስለ ፐሪሜትር የምናይበት ቻፕተር ነው። የመጨረሻው ዩኒት 8 ማለት ነው። ስምንተኛ ክፍል ማትማቲክስ 8 ቻፕተሮች ነው ወይም ደግሞ ዩኒቶች ያሉት። ኢንትሮዳክሽን ቱ ፕሮባቢሊቲ ነው። ስለ ፕሮባቢሊቲ በደንብ እናያለን። ኮንሴፕቱ ነው ኢንትሮዳክሽን ነው። ፕሮባቢሊቲ ከፍ ብሎ 9ኛ ክፍል ላይም አለ። ከፍ ብሎ ደግሞ ወደ 11ም ከፍ ብሎ በደንብ ዲቴል እየሰፋ ስለሚሄድ እዚህ ጋር አዛን ኢንትሮዳክሽን በደንብ ፕሮባቢሊቲ የምናይበት ነው ማለት ነው። ስለዚህ ስምንተኛ ክፍል ማትማቲክስ ሌሰን ማለት በውስጡ 8 ዩኒቶችን የያዘ ነው። ስለዚህ እያንዳንዷን ዩኒት አንድ በአንድ በደንብ እናያለን። እያንዳንዷን ኤክሰርሳይዝ ሪቪው ኤክሰርሳይዙንም በዚሁ እያየን ስለምንሄድ ለእናንተ በጣም አስፈላጊ ነው። እንዲሁም ደግሞ ለሚኒስትሪ የሚያግዟችሁ የሞዴል እና የተለያዩ የክላስ ቴክስት ወርክሽቶችንም ስለምንለቅላችሁ ቴሌግራም ቻናላችንም እንዲሁም ደግሞ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እስከ ዓመቱ መጨረሻ ድረስ ከኛ ጋር አብራችሁ ሆኖ እጅግ በጣም እንደምትጠቀሙ ተስፋ እናደርጋለን ማለት ነው። በጣም አሪፍ። እሺ ኦኬ፣ በጣም አሪፍ። ስለዚህ የመጀመሪያው ዩኒት ወይም ደግሞ ዩኒት 1 ራሽናል ነምበር ሲስተም ምን የሚለን ወይም ደግሞ ሲምፕሊ ራሽናል ነምበርስ ማለት ነው። ስለዚህ ይሄ አዲሱ የቁጥር ስርዓት የምንተዋወቅበት ነው። ኦልሬዲ ቁጥሩን እናውቃለን ብዙ ጊዜ፣ ግን ያ ቁጥር ምን ብለን እንጠራዋለን የሚለውን በደንብ የምናይበት ነው። ስለዚህ እዚህ ጋር ይህን ቻፕተር ተምረን ስንጨርስ የመጀመሪያው ነገር ምንድነው? ዲፋይን ኤንድ ሪፕሬዘንት ራሽናል ነምበርስ አስ ፍራክሽን ነው የሚለን። ራሽናል ነምበሮችን በደንብ ዲፋይን እናደርጋለን። እስካሁን እኛ የምናውቀው ናቹራል ነምበርን እናውቃለን፣ ሆል ነምበርን እናውቃለን፣ ኢንቲጀርን እናውቃለን። ይሄ ደግሞ አዲስ የቁጥር ስርዓት የሚባለው በኪው የሚወክለው ራሽናል ነምበር ይባላል። እንዴት ነው ዲፋይን የሚደረገው የሚለውን በደንብ እናየዋለን ማለት። ስለዚህ ይሄን በደንብ እናውቃለን አት ዘ ኤንድ ኦፍ ዚስ ዩኒት ማለት ነው። ሌሎች ቁጥሮች ላይም 7ም 6ም ታች ምን ስለ ኦርደር እናውቃለን። ኦርደር ማለት ሌዛን ግሬተር ዛን እንዲሁም ደግሞ ኢንክሪዚንግ እና ዲክሪዚንግ ኦርደር ቁጥሮችን ማስቀመጥ ከታችን በኢንቲጀርም 7ኛ ክፍል ላይ አይተናል። እዚህ ጋርም ራሽናል ነምበሮችን በቅደም ተከተል ኦርደር እንሰጣለን። አይዘር ዲክሪዚንግ ኦርደር ኦር ኢንክሪዚንግ ኦርደር፣ አሴንዲንግ እና ዲሴንዲንግ የሚባለውን ይሄንን እናያለን።
እንደ ሌሎች ቁጥሮችም እዚህ ጋር ላይክ ናቹራል ነምበርም ሆል ነምበርም ኢንቲጀርም እንዳየነው ራሽናል ነምበሮች ይደመራሉ። ሲደመሩ ምን ይመስላሉ? ይቀነሳሉ። እሱን እንቀንሳለን፣ ይባዛሉ እና ደግሞ ዲቪዥንም አለ። ስለዚህ ሌሎች ላይ ኦፕሬሽን እንደሰራ ነው አራቱን የሂሳብ ስሌቶች ላይ ራሽናል ነምበር ላይም እየተጠቀም እንዴት ሶልቭ እናደርጋለን የምናየው የሚለውን በደንብ የምናይበት ነው። የተለያዩ ወርድ ፕሮብለሞችን ወይም ደግሞ ፕራክቲካል የሆኑ ፕሮብለሞችን ራሽናል ነምበርን ተጠቅመን ወይም ደግሞ አፕላይ እያደረግ የተለያዩ ጥያቄዎችን የምንሰራበት ወይም ደግሞ ፕሮብለሞችን ሶልቭ እናደርጋለን ማለት ነው። በጣም አሪፍ። ስለዚህ ይህ ቻፕተር እንደ አጠቃላይ ራሽናል ነምበርን በደንብ የምናውቅበት እና ደግሞ አራቱንም ስሌቶች በትክክል ተተግብረን ማለትም መደመር፣ መቀነስ፣ ማባዛት፣ ማካፈል ሌሎች ሶስቱ ቁጥር ሲስተሞች ላይ እንዳየናቸው ናቹራል ነምበር ላይ እንዳየነው፣ ሆል ነምበር ላይ እንዳየነው፣ ኢንቲጀር ላይ እንዳየነው ራሽናል ነምበር ላይም የእነዚህን ፕሮፐርቲዎች በደንብ እናያለን ማለት ነው። በጣም አሪፍ። ስለዚህ ሜን ኮንቴንቶች እነዚህ ናቸው። ራሽናል ነምበርን ዲፋይን እናደርጋለን፣ ኮምፔር እና ኦርደር እናደርጋለን። ኮምፔር ያው ሌዛን ግሬተር ዛን የሚሉት ሲምቦሎችን እየተጠቀም ለምሳሌ በናቹራል ነምበር ቱ ሌዛን ስሪ ፎር ግሬተር ዛን ዋን ምናምን እንላለን አይደለ? እዚያ ጋርም የተመሳሳይ ነው። እነዚህን በዛ በራሽናል ነምበር ውስጥ እነዚህን ሲምቦሎች እየተጠቀም ራሽናል ነምበርን እናወዳደራለን። ኦርደር ሲባል ለምሳሌ አሁን 4 3 6 8 በቅደም ተከተል አሴንዲንግ አስቀምጡ። ከትንሽ ወደ ትልቅ ቢባል አሴንዲንግ ሲባል ይሄ ነው አይደል? ትንሹ ይሄ ነው። ከዛ 4 ይቀጥላል፣ ከዛ 6 ይቀጥላል፣ ከዛ 8። ይሄ ለናቹራል ነምበር፣ ለሆል ነምበር፣ ለኢንቲጀር ይሰራል አይደል? ይሄኛው የስ። ስለዚህ ለራሽናል ነምበርም በራሽናል ነምበር ቁጥሮችን ሲሰጡን ኦርደር እና ኮምፔር እናደርጋለን ማለት ነው። ሌላ እንደምራለን፣ እንቀንሳለን፣ እናባዛለን ማለት ነው። ስለዚህ እነዚህን አጠቃላይ ኮንሴፕቶችን አንድ ባንድ እንሄድባቸዋለን ማለት ነው። በጣም አሪፍ። ስለዚህ እንደ ኢንትሮዳክሽን የሚለን መጽሐፋችን ምንድን ነው? የሰው ልጅ እንግዲህ የሰው ልጅ በጊዜ ሂደት የሰው ልጅ እውቀት እየሰፋ ሲሄድ፣ ፍላጎቱ እየሰፋ ሲሄድ፣ ጥያቄዎቹን በዛው ልክ እየጨመሩ ሲሄዱ፣ አዳዲስ ሀሳቦች እየጨመሩ ሲሄዱ እኛ ከምናውቃቸው የቁጥር ሲስተሞች ውጭ አዳዲስ ፍላጎቶች ሲመጡ እሱን ሪፕሬዘንት ወይ ደግሞ ለመወከል የተለያዩ ቁጥር ሲስተሞችን በጊዜ ሂደት እየጨመረ ይሄዳል። አሁን ለምሳሌ መጀመሪያ ሲጀመር ለመቁጠር ብቻ ነበር ናቹራል ነምበር አሉትና ናቹራል ነምበር 1 2 3 4 እያለ ይቀጥላል። ይሄ በቂ ነው ብለው ነበር መጀመሪያ። ከዛ በኋላ ግን እየጨመሩ ይሄድና ለምሳሌ አንዳንዴ ምንም ነገር የለህም ብለን በቁጥር ለመግለጽ እንዴት ነበር የምንገልጸው የሚለውን አሰቡና ዜሮን ጨምሩና ከዛ እሱንም ሆል ነምበር አሉት። ስለዚህ ሆል ነምበር የሚባለው አሉና ዜሮን ጨመሩና ሌላው ግን እንዳለ 1 2 3 4 5 እያለ ቀጠለ። ሆል ነምበር እንለዋለን። ስለዚህ እዚህ ጋር ደረሱ። ከተወሰነ ጊዜ በኋላ ደግሞ አንዳንድ ቁጥር ሲስተሞች አሉ። ለምሳሌ ዕዳን በምን እንገልጸዋለን? አንድ ሰው 10 ብር ዕዳ አለበት እና አንድ ሰው ደግሞ 10 ብር አለው በኪሱ ሲባል ሁለቱም በተመሳሳይ መገለጽ ይችላሉ የሚለውን ነገር አሰቡና እንደነዚያና ተጨማሪው ነገሮችን አሰቡና ደግሞ ምንን አመጡ? ኢንቲጀርን አመጡት። አሁን 7ኛ ክፍል የተማርነውን ማለት። ስለዚህ ኢንቲጀር አሉና በዜድ ወከሉት። ከዛ በኋላ ኔጌቲቭ አለ እንደ ዕዳ ቆጥረው ኔጌቲቭ 2 ሊሆን ይችላል፣ ኔጌቲቭ 1 ከዛ 0 1 2 እያለ ቀጠለ ማለት። ስለዚህ አሁን ምንድነው ናቹራል ነምበር በሙሉ ሆል ነምበር ውስጥ ይገኛል አይደለ? ስለ ሰብሴት ሆል ነምበር በሙሉ ደግሞ ኢንቲጀር ውስጥ ይገኛል። አሁን እነዚህን እስከዛሬ ድረስ በቂ ነው ብለው ነበር እስከ 8ኛ ክፍል ባለው። አሁን ደግሞ ምን አሉ? እንዳልኳችሁ የሰው ልጅ ፍላጎት እያደገ ሲመጣ አዳዲስ ቁጥሮች መጡ። አሁን ለምሳሌ 1.5 የሚባል ቁጥር የት ውስጥ ይገባል? ምክንያቱም እዚህ ውስጥም አይገባም፣ ሆል ነምበር ውስጥም አይገባም፣ ኢንቲጀር ውስጥም አይገባም። ለምሳሌ ኦር ደግሞ 3/4 የሚባል ፍራክሽን የትኛው ነምበር ሲስተም ውስጥ ይገባል? እንደነዚህ አይነት ሀሳቦች ሲመጡ የሚለውን አሰቡና በዛሬው ዕለት የምናየውን ራሽናል ነምበር ሲስተም ውስጥ የምናስገባበትን ሀሳብ በደንብ እናየዋለን ማለት። ስለዚህ ምንድነው የሚለን? መኒ ታይምስ throughout your mathematics lesson ነው የሚለን you will be manipulating the specific kind of numbers that are related to your real life activities ነው። ብዙ ጊዜ በቀን ተቀን ህይወታችን ውስጥ የምንጠቀምባቸው የቁጥር ሲስተሞች አሉ። ስለ ማትማቲክስ እናወራ ለምሳሌ አሁን እናያለን በደንብ አድርገን። it is important to understand how mathematicians classify numbers. what kind of major classifications exist ነው። ምንድነው ሜጀር ክላሲፊኬሽን ክራይቴሪያዎች ወይም ደግሞ ክላሲፊኬሽን ካይንዳቸው ምን ነበር? ቁጥሮችን ለመከፋፈል ይሄ ናቹራል ነምበር ነው፣ ይሄ ሆል ነምበር ነው፣ ይሄ ኢንቲጀር ነው፣
አሁን ደግሞ የምናየው ይሄ ደግሞ ራሽናል ነምበር ብለው ከፋፍለው ለማስቀመጥ ምንድን ነበር የሚለውን በደንብ እናያለን ማለት ነው። ሶ እዚህ ጋር ዘ ፕሪቪየስ ግሬድስ ዩ ሃቭ ለርንድ አባውት ዘ ሴት ኦፍ ናቹራል ነምበርስ ነው የሚለው ታች ክላስ ማለት ነው። ስለ ናቹራል ነምበር በደንብ ተምረናል። ስለ ሆል ነምበር በደንብ ተምረናል። ስለ ኢንቲጀር 7ኛ ክፍል በደንብ ተገናናል። በእያንዳንዳቸው እነዚህ ሶስት በእያንዳንዳቸው ያላቸውን ፕሮፐርቲ ምንድን ነው የሚለውን አይተናል። ሶ እንዴት እንደመራሉ እንዴት ይቀነሳሉ የሚለውንም በደንብ አይተናል። ኦርደር ማድረግም አይተናል። ሶ በዛሬው ግን ፈርዘር ከፍ እናደርገውና ደግሞ ወደ ራሽናል ነምበር እናመጣዋለን ማለት ነው። ሶ ኢን ዚስ ዩኒት ይለናል you will learn about the set of numbers which contains the other set of numbers ነው። ይሄ ራሽናል ነምበር የሚባለው ሁሉንም ይይዛል። ናቹራል ነምበርንም ይዞታል፣ ሆል ነምበርንም ይይዛል፣ ኢንቲጀርንም በሁሉንም አቅፎ ነው ሶስቱንም አንድ ላይ ይዞ what we call it ራሽናል ነምበር እንለዋለን ማለት ነው። so also you will learn about the basic properties ነው። በዚህ ፕሮፐርቲስ that means መደመር በራሽናል ነምበር ምን ይመስላል፣ መቀነስ ምን ይመስላል፣ ማባዛት ምን ይመስላል፣ ማካፈል ምን ይመስላል የሚለውን እና ደግሞ የተለያዩ ፕሮብለሞችን ወርድ የሆኑ ፕሮብለሞችን ራሽናል ነምበርን እንዴት ተጠቅመን ሶልቭ እናደርጋለን የምትለዋንም እናይበታለን ማለት ነው። በጣም አሪፍ። እሺ ሰው ኮንሴፕቱን ቤዚክ የሆነውን ኮንሴፕት ኦፍ ራሽናል ነምበርን እናምጣው እስኪ። ከዛ በፊት ከዚህ በፊት የነበሩ ሶስቱን ነምበሮች ሪቫይዝ እናድርጋቸው። ለምሳሌ ግሩፕ ወርክ ምን ይለናል? ዲስክራይብ ዘ ፎሎዊንግ ኩዌሽንስ ዊዝ ዩር ግሩፕስ ነው የሚለን። የመጀመሪያው ፕሮቫይድ አን ኤግዛምፕል ኦፍ ኢች ኦፍ ዘ ፎሎዊንግ ነምበርስ ነው የሚለን። ኤ ምንድን ነው የሚለን? ኤ ናቹራል ነምበርስ ስሞለር ዛን 10 ይላል። ከ10 ያነሱ ግን ምን የሆኑ ናቹራል ነምበርስ። ስለዚህ እነማን ናቸው? ይሄ 1 2 3 4 እያለ እስከ ስንት ይሄዳል? እስከ 9 ይሄዳል ማለት ነው። ከ10 ያነሱ ናቹራል ነምበር የምንላቸው እነዚህ ናቸው አይደለም? በጣም አሪፍ። እሺ ቢ ደግሞ ምንድን ነው የሚለን? ሆል ነምበር ዛት ኢዝ ኖት ናቹራል ነምበር ነው የሚለን። ሆል ነምበር የሆነ ግን ምን ያልሆነ ናቹራል ነምበር ያልሆነ ማነው እሱ? 0 ነው አይደለ? የስ ምክንያቱም ብቸኛው ሆል ነምበር ከናቹራል ነምበር የሚለይበት በ0 ብቻ ነው እንጂ በሙሉ ሌሎቹ ናቹራል ነምበር ስላሉ ማለት ነው። እሺ ሲ ደግሞ ምንድን ነው የሚለን? ኢንቲጀር ዛት ኢዝ ኖት የሆል ነምበር ነው። ኢንቲጀር ሆኖ ግን ምን ያልሆነ ሆል ነምበር ያልሆነ ነው የሚለን። ስለዚህ እነማን ናቸው? ኔጌቲቮች ናቸው። ስለዚህ በግራ በኩል ነው እየቀጠው -3 -2 -1 ብለን እንዲናስቀምጣለን። ወደ ግራ ነው የሚሄዱት ማለት ነው። ከዚህ ውጭ ያለው ሆል ነምበር ነው። ምክንያቱም ከዚህ ቀጥሎ ወደ ራይት ከሄደ 0 ነው የሚል 0 ደግሞ ሆል ነምበርም ስለሚሆን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለተኛ ምንድን ነው የሚለን? which of the following set of numbers include the other set of numbers that means አንዱ ሌሎችን በሙሉ አቅፎ የያዘው የትኛው ነው? ለምሳሌ ሆል ነምበር ብንወስድ ኢንቲጀርን አይዝም አይደለ? ስለዚህ ሆል ነምበር መሆን አይችልም ማለት ነው። ናቹራል ነምበርን ይይዛል፣ ሆል ነምበር ግን ኢንቲጀርን አይዝም። ኢንቲጀር ግን እዚህ ጋር ግን ቢ ላይ ስንመጣ ግን ኢንቲጀር በደንብ ይሆናል። ኢንቲጀር በደንብ ይሆናል። ቅድም ምን ብለናል? ናቹራል ነምበር በሙሉ የት ውስጥ ይገኛል ብለናል? ሆል ነምበር ውስጥ። ስለ ሰብሴት ስላወራን 7ኛ ክፍል ሆል ነምበር በሙሉ የት ውስጥ ይገኛል ብለናል? ኢንቲጀር ውስጥ ይገኛል ብለናል አይደለ? ስለዚህ ይሄ ማለት ይሄ ኢንቲጀር የተባለ ቁጥር ሁሉንም ናቹራልንም ሆልንም በውስጡ በደንብ አቅፎ ይይዘዋል የሚለውን በደንብ እናያለን ማለት ነው። በጣም አሪፍ። ሶስተኛ ምንድን ነው የሚለን? ዲፋይን ራሽናል ነምበር ኢን ዮር ኦን ወርድስ ነው የሚለን። በራሳቸው አገላለጽ ወይም ደግሞ በራሳቸው አገላለጽ ቃላት እስኪ ራሽናል ነምበርን ዲፋይን አድርጉት ወይም ደግሞ ገለጹት ለማለት ነው። ራሽናል ነምበር አሁን እናየዋለን ከታችም። ራሽናል ነምበር የሚባለው ናቹራልንም ይዟል፣ ሆልንም ይዟል፣ ኢንቲጀርንም ይዟል። ከዛ ውጭ ደግሞ ፍራክሽኖችንም ይዟል። ፍራክሽን የምንላቸው ዴሲማሎችንም ይዟል። ይሄ በነጥብ የተቀመጡ ቁጥሮችንም እነሱንም የያዘ እነዚህ ሙሉ አንድ ላይ አጠቃሎ የያዘ የቁጥር ሲስተም ወይም ደግሞ ነምበር ሲስተም ነው። እናየዋለን ማለት ነው። በጣም አሪፍ። እሺ አራተኛ ምንድን ነው የሚለን? ሰለሞን ሃዝ 3 cats and 2 dogs ነው የሚለን። 3 ድመትና 2 ውሻ አለው። he wants to buy a toy for each of these pets ነው የሚለን። his pets ነው የሚለን ለነዚህ ለአምስቱ ወይም ደግሞ 3ቱና ለአምስቱ ፒትስ ቶይ he wants to buy a toy ነው የሚለን። መግዛት ይፈልጋል። ግን ስንት ብር ነው ያለው? ሰለሞን ሃዝ 22 ብር ነው ያለው በኪሱ የያዘው። ስለዚህ ለዚህ ለአምስቱ ገዝቶ ለማካፈል ስንት ነው የሚደርሳቸው? ስለዚህ ለምሳሌ 22 ምን እናደርጋለን? 22 ብር አለው ሲካፈል ለስንት? ለ5 ማለት ነው። ለ5 ማለት ስለዚህ ይሄን አካፍለን ስናስቀምጠው አሁን ይሄ ቁጥር ስለማይካፈል አሁን ናቹራል ነምበርም አይሆንም፣ ሆል ነምበርም አይሆንም፣ ኢንቲጀርም አይሆንም። ምክንያቱም ይሄ በነጥብ ስለሚመጣ ማለት ነው። ምክንያቱም በነጥብ የሚመጣ ናቹራል ነምበር ውስጥ አይገባም። በነጥብ የሚመጣ ሆል ነምበር ውስጥ አይገባም። በነጥብ የሚመጣ
ኢንቲጀር ውስጥ አይገባም። ስለዚህ ነው ወደ ራሽናል ነምበር ሲስተም ውስጥ የምናመጣው ስላችሁ የነበረው ማለት። ስለዚህ እናየዋለን። ይሄ በደንብ እናየውና ማለት ነው። በጣም አሪፍ። ከዛ በፊትም አሁንም 7ኛ ክፍል ላይ እና ከ7ኛ ክፍል በታች ስለ ፍራክሽን በደንብ ታውቃላችሁ አይደል ተማሪዎች? ፍራክሽን ምንድን ነው? ፍራክሽን ማለት ሲምፕሊ የሆነ ኤ ከታች ከላይ ከታች ደግሞ ቢ ፎርም የተቀመጠ ነው አይደል ፍራክሽን የሚባለው። በዚህ መልኩ የተቀመጠ ነገር በሙሉ ፍራክሽን ይባላል ነው። ስለዚህ እኔ እስኪ ሪቪዥን ኦን ፍራክሽን ነው የሚለን። ኤ ፍራክሽን ሪፕሬዘንትስ ኤ ፖርሽን ኦር ኤ ፓርት ኦፍ ኤ ሆል ቲንግ ነው የሚለው። ከዚህ ከሆነ ከሙሉ ላይ የተወሰነ ፓርት ብቻ ማለት ነው። ከአንድ ከሙሉ ከሆነ ነገር ላይ የተወሰነ ፓርት ብቻ ከሆነ እሱን ለመግለጽ ፍራክሽኖችን እንጠቀማለን። ለምሳሌ 1/2 ለማለት ወይም ደግሞ ግማሽ በቁጥር ሲገለጽ እንዴት ነው? 1/2 ነው አይደል የምንለው ይሄንን። 3/4 ወይም ደግሞ 3/4 በቁጥር ሲገለጽ እንዲያል የምንገልጸው ማለት ነው። እንዲያል ኤ ፍራክሽን ሃዝ ቱ ፓርትስ ነው። አሁን እዚህ ጋር ከላይ የምንገልጸው ከላይ ያለው ኑመሬተር ይባላል። ከታች ያለው ደግሞ ዲኖሚኔተር ይባላል። ለምሳሌ አሁን 7/8 ብንል ይሄ ምን ይባላል? ይሄ ኑመሬተር ይባላል አይደለ? ይሄ ኑመሬተር ይባላል። ይሄ ከታች 8 ደግሞ ምን ይባላል? ዲኖሚኔተር ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እዚህ ጋር ይኸውላችሁ እዚህ ጋር እንደ ክብ የሚመስል ለምሳሌ እንደ ኬክ ውሰዱት። ሙሉ ኬክ ክብ ቢሆን እዚህ ጋር ለስንት ነው የተከፈለው አጠቃላይ? 1 አለ፣ 2 አለ፣ 3 አለ፣ 4፣ 5፣ 6፣ 7፣ 8 ለ8 ነው የተከፈለው። ግን እዚህ ጋር ያለችዋ በሸድር ያልሆነችዋ ወይም ደግሞ ዋይት ብቻ ስንት ነች? ብዛቷ 1 ነች አለ። ስለዚህ 1/8 ነው ማለት ነው ስትገለጽ። ሸድድ የሆነው ፓርት ግን ምንድን ነው? 7/8 ማለት ነው። ግልጽ ነው ተማሪዎች? የስ አሁን ይሄ በምን ተገለጸ? በፍራክሽን ተገለጸ ማለት ነው። በፍራክሽን ተገለጸ። እዚህ ጋር የሚላችሁ ዘ ሼድድ ፓርት ኢዝ ይልና ምን ይላል? 7/8 ይላል። ይሄው የተቀለመው ማለት ነው። እዚህ ጋርም ይሄ ስንት ነው አጠቃላይ? ይሄኛው ሬክታንግል ፎርም የሚመስለው 1 2 3 4 5 6 7 8 9 ነው። እያንዳንዷ ክፍል ስንት ነች? 1/9 ነው። ምክንያቱም ሼድድ የሆነ ፓርት ስለሌለ ሬክታንጉላር ፊልድ ነው። ዋን ፓርት ኦፍ ኢዝ 1/9 ወይም ደግሞ 1/9 ማለት ነው። 1/9 ብለን መግለጽ እንችላለን። ፍራክሽን በዚህ መልኩ ኮንሴፕቱን ለማምጣት ነው መግለጽ እንችላለን። እዚህ ጋርም የሆነ እዚህ ጋር እንደምታዩ ደን የሚተክል ነገር ይመስላለሁ። ይሄ ፓርቱ እንትኑ አጠቃላይ 1 2 3 4 5 ነው። የዚህ ጋር ሸድድ የሆነ ፓርት አለው 2/5 ነው። በዚህ በቀኝ ወደ ግራ በኩል ያለው ደግሞ ይሄ ፓርት ደግሞ እዚህ አካባቢ ያለው ስንት ነው? 3/5 እንለዋለን ማለት ነው። ስለዚህ በእያንዳንዱ ፍራክሽን ላይ ከላይ ያለችው ምን ብለን አቅድም? ከላይ ያለው ኑመሬተር እንለዋለን፣ ከታች ያለው ደግሞ ዲኖሚኔተር እንለዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ፍራክሽን ላይ ቅድም ምን ብለናል? ፍራክሽን ማለት ሲምፕሊ ኤ ኦቨር ቢ ብለን እንገልጸዋለን አይደለ? ከላይ ያለው ምንድን ነው ብለናል? ኑመሬተር ብለናል። ኑመሬተር ብለናል። ከታች ያለው ደግሞ ምንድን ነው ብለናል? ዲኖሚኔተር ብለናል አይደለ? ፍራክሽንን በ3 ከፍለናል። 7ም ከታችም ክላስ ያለ የመጀመሪያው ፕሮፐር ፍራክሽን የሚባል አለ። ሌላኛው ደግሞ ኢምፕሮፐር ፍራክሽን የሚባል አለ። ሌላኛው ደግሞ ሶስተኛው ሚክስድ ፍራክሽን ቤዚክ የሆኑ ማለት ነው። ከዛ በላይም አሉ፣ ግን ቤዚክ የሚባሉት እነዚህ 3ቱ ናቸው። ስለዚህ ምን ማለት ነው ፕሮፐር ፍራክሽን ማለት ምን ማለት ነው? ሪቪዥን ስለሆነ ነው ቶሎ ቶሎ የሚሄድኩባችሁ። ለምሳሌ አሁን ኑሜሬተር ከላይ ያለው የሚያንስ ከሆነ ፕሮፐር ፍራክሽን ይባላል። ከላይ ያለው ካነሰ ዛት ሚንስ ኑሜሬተሩ ካነሰ ማለት ነው። ለምሳሌ 1/2 ሊሆን ይችላል። አያችሁ ከላይ ያለችው አንድ ታንስ ያለች አይደለ? 3/4 ሊሆን ይችላል። 7/8 ሊሆን ይችላል። 10/20 ሊሆን ይችላል። እንደነዚህ አይነት ቁጥሮች ምን አይነት ፍራክሽን ይባላሉ? ፕሮፐር ፍራክሽን ብለን እንጠራቸዋለን ማለት ነው። ኢምፕሮፐር ደግሞ የሚባለው ምን አይነት ነው ካለችው ደግሞ ከላይ ያለው ከበለጠ ወይም ደግሞ እኩል ከሆነ ወይም ደግሞ ከላይ ያለው ከበለጠ። ለምሳሌ አሁን 4/3 ሊሆን ይችላል። አያችሁ ከላይ ያለው ይበልጣል አይደለ? 7/5 ሊሆን ይችላል። 8/4 ሊሆን ይችላል። 6/6ም ሊሆን ይችላል። አያችሁ እኩል ከሆነ ብለናል። ከበለጠ ወይም ደግሞ እኩል ከሆነ ከላይ ያለው የሚበልጥ ከሆነ ወይም ደግሞ ኑሜሬተሩ እና ዲኖሚኔተሩ እኩል ከሆኑ ላይክ ዚስ ያ ፍራክሽን ምን ይባላል? ኢምፕሮፐር ፍራክሽን ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ምን የሚለን ኢፍ አን ኢምፕሮፐር ፍራክሽን ኢዝ ኤክስፕረስድ አዝ ዘ ሆል ነምበርስ
ኤንድ ፕሮፐር ፍራክሽን ከዛ ምን ይባላል? ያ ሚክስድ ፍራክሽን ብለን እንጠራዋለን። ለምሳሌ አሁን 2 ብለን 1/3 ብንል አያችሁ ይሄ ሚክስድ ነው። ወይም ደግሞ 3 ብለን 1/7 ልንል እንችላለን። ሌላ ደግሞ 4 ብለን 2/5 ልንል። እንደነዚህ አይነት ፍራክሽኖች ምን ይባላሉ? ሚክስድ ፍራክሽን ብለን እንጠራቸዋለን። ስለዚህ አሁን ፈተና ላይ ምናልባት ከመጣ which one of the following is proper which one of the following is improper which one of the following is mixed ተብለን ብንጠየቅ በቀላሉ መመለስ እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሌላኛው ምን ይለናል? ኢንቲጀርስ አር ሪፕሬዘንትድ ኦን ነምበር ላይን። በነምበር ላይን ያው 7ኛ ክፍል ላይ በደንብ ስላየ ነው ኢንቲጀርን በዚህ መልኩ መግለጽ እንችላለን ነው። የመጀመሪያው መሀል ላይ ያለው ዜሮ መሀል ላይ ያለ ቱ ዘ ሌፍት የሚሄደው ይሄ ኔጌቲቭ ነው፣ ወደ ግራ የሚሄዱት ማለት ነው። ወደ ቀኝ ከዜሮ ደግሞ ወደ ቀኝ የሚሄዱት ደግሞ ፖዘቲቭ ናቸው አይደለ? የስ ይሄን 7ኛ ክፍል ላይ በደንብ ስላየ ነው ማለት ነው። በጣም አሪፍ። እሺ ከዛ 0 -1 -2 -3 -4 እያለ ይሄ ኢንቲጀር ነው። ኢንቲጀር የሚባለው እዚህ ጋም 0 1 2 3 4 5 እያለ የሚሄደው ደግሞ ፖዘቲቭ ኢንቲጀር የሚባለው ማለት ነው። እዚህ ጋር ግን የሆነች ቁጥር አለች ይታያቸዋል፣ ኤክስ የተባለች ዛት ሚንስ እንየው እዚህ ጋር ያለውን እናንብበው እስኪ ምን ይለናል? ዋት ነምበር ኢዝ ሪፕሬዘንትድ ባይ ዘ ማርክድ ሌተር ኤክስ ነው የሚለን። እዚህ ጋር የተቀመጠችዋ ማለት ማንን ሪፕሬዘንት ልታረግ ትችላለች? እንግዲህ አሁን እስካሁን ባለው መልኩ ሆል ነምበርም ልትሆን እንደማትችል እርግጠኛ ነኝ። ኢንቲጀርም ልትሆን እንደማትችል እርግጠኛ ነኝ። ናቹራል ነምበርም ልትሆን እንደማትችል እርግጠኛ ነኝ። ግን ምንድነው የሚለን? ዩ ኦብዘርቭ ዛት ነው የሚለው ኤክስ ኢዝ ቢሎንግስ ቢቱን ቱ ነው አይደል? ምክንያቱም ከሁለት ይበልጣል። የስ ግን ደግሞ ከ3 ያንሳል። ዛት ሚንስ ይኸው እዚህ ጋር እንደምታዩ በነምበር ላይ በማንና መካከል ኢት ቢሎንግስ ቱ ኦን ዘ ኢንተርቫል ቢትዊን 2 and 3 ነው። አያችሁ በ2 እና በ3 መካከል ነው ያለችው እዚህ ጋር። ስለዚህ እንደዚያም የሚባል ደግሞ በ2 እና በ3 መካከል የሚባል ደግሞ ናቹራል ነምበር የለም፣ ሆል ነምበርም የለም፣ ኢንቲጀርም የለም። ምክንያቱም 2 ካል ሆል ነምበር ከሆነ ቀጣዩ 3 ነው። ናቹራል ነምበርም ከሆነ ቀጣዩ 3 ነው። ኢንቲጀርም ከሆነ ቀጣዩ 3 ነው እንጂ ለምሳሌ አሁን ለምሳሌ እዚህ ጋር ማን ሊሆን ይችላል? አሁን ባለው ቁጥር ለምሳሌ 2.4 ሊሆን ይችላል። እንደዚህ የሚባል ናቹራል ነምበር የለም። ወይም ደግሞ 2.5 ሊሆን ይችላል። ይሄ እዚህ ጋር ያለችው ቁጥር ወይም ደግሞ 2.6 ሊሆን ይችላል። እንደዚህ የሚባል እነዚህ ቁጥሮች ሊስት ባደርግላቸው እንደዚህ የሚባል ሆል ነምበር የለም። እንደዚህ የሚባል ናቹራል ነምበር የለም፣ ሆል ነምበርም የለም፣ ኢንቲጀርም የለው። ስለዚህ ዋት ታይፕ ኦፍ ነምበር ይዛት ነው። በቃ ጥያቄው ይሄ ነው። ለምሳሌ ይሄ ቁጥር ለምሳሌ ኤክስ እኩል ይሆናል 2.5 ብላችሁ ኢዚት ናቹራል ነምበር ብትባሉ ይሄ ኖ ነው የምትሉ፣ ይሄ አይደለም። ኢዚት ሆል ነምበር ብትባሉ ኖ ነው የምንለው። ኢንቲጀር ነው ወይስ አይደለም ብንል ኖ ነው የምንል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ታዲያ ምን አይነት ቁጥር ነው? ዋት ታይፕ ኦፍ ነምበር ኢዝ ዚስ ነው ብንባል እናመጣውና ይሄን ራሽናል ነምበር ወደሚለው እንመጣለን እዚህ ጋር ማለት። ስለዚህ ዩዚንግ ዘ አባብ ዲስከሽን ነው የሚለን ከላይ በነበረ ዲስከሽናችን ዊ ዲፋይን ራሽናል ነምበር አስ ፎሎውስ ነው፣ እንደሚከተለው ራሽናል ነምበርን እንገልጻለን ነው። ሶ ዴፊኒሽን 1.1 ማለት ነው ኤ ነምበር ዛት ካን ቢ ሪቴን ኢን ዘ ፎርም ኦፍ ዚስ ነው ኢን ዘ ፎርም ኦፍ ኤ ኦቨር ቢ ዌር ኤ ኤንድ ቢ አር ኢንቲጀርስ። ከላይ እና ከታች ያሉት ኢንቲጀሮች ሊሆን ይችላሉ፣ ግን ቢ ዲፈረንት ፍሮም ዜሮ። ለምን? ከታች ዜሮ ዲኖሚኔተር መሆን ስለማይችል በዚህ መልኩ የተቀመጠ ማንኛውም ነምበር ምን ይባላል? ራሽናል ነምበር ብለን እንጠራዋለን። ስለዚህ ኪው ብለን ራሽናል ነምበር ደግሞ በኪው ነው የሚወከለው። ላይክ ናቹራል ነምበር በኤን እንደሚወከል፣ ሆል ነምበር በደብሊው እንደሚወከል፣ ኢንቲጀር በዜድ እንደሚወከል፣ ራሽናል ነምበር ደግሞ በኪው ይወከላል። ስለዚህ ኪው ማለት ምን ነበረ? ኤ ኦቨር ቢ ማንኛውም ኤ እና ቢ አን ኤሌመንት ኦፍ ኢንቲጀር ግን ቢ ዲፈረንት ፍሮም ዜሮ ፎርም የሚቀመጥ ማንኛውም ቁጥር ዋት ዊ ኮል ኢት ራሽናል ነምበር ብለን እንገልጸዋለን ማለት ነው። ስለዚህ አሁን እዚህ ጋር ይኸውላችሁ እዚህ ጋር የምታዩት 1/5 ሊሆን ይችላል፣ 3/7 ሊሆን ይችላል፣ 3/5 ሊሆን ይችላል፣ -8/2 ሊሆን ይችላል፣ -14/4 ሊሆን ይችላል፣ 7/8 እነዚህ በሙሉ ራሽናል ነምበሮች ናቸው። አሁን በደንብ ተረዱ። ለምሳሌ አሁን ናቹራል ነምበር ብለን ምንድን ነው የሚለው ዋን እንላለን። ሶ ዋን ማለት በውስጡ 1/1 ማለትም ይቻላል አይደለ? ስለዚህ ናቹራል ነምበር በራሱ ምንድነው ራሽናል ነምበር ውስጥ ይገባል ማለት ነው። ቀጣዩ ምንድነው? ቱ ነው አይደለም? የሚሆነው 2/1 ማለት መግለጽ ይችላል። ናቹራል ራሽናል ነምበር ውስጥ ይገባል ማለት ነው እያልን መቀጠል እንችላለን። ስለዚህ አሁን ምንድነው እያልኳችሁ ያለሁት
ናቹራል ነምበር በሙሉ የት ውስጥ ይገኛል? ራሽናል ነምበር ውስጥ ይገኛል። ሆል ነምበር ብንወስደው እንደ ተመሳሳይ ነው። ሆል ነምበር በሙሉ ለምሳሌ ከማን ነው? ዜሮ እንላለን፣ ከዛ አንድ እንላለን፣ ሁለት እንላለን፣ እንዲህ ይቀጥላል። ዜሮ ማለት ዜሮ በዋን ማለት እንችላለን። ስለዚህ በዚህ መልኩ ተጻፈልን ማለት ነው። ምንድነው እያልኳቸው ያለው ናቹራል ነምበር በሙሉ ቅድም ምን ብለናል? ሆል ነምበር ውስጥ ይገኛል አይደለ? ከዛ ሆል ነምበር በሙሉ ደግሞ ማን ውስጥ ይገኛል? ኢንቲጀር ውስጥ ይገኛል ብለናል። ኢንቲጀር በሙሉ ራሽናል ነምበር ውስጥ ይገኛል። ምንድነው ያልኳቸው ያለ አሁን ራሽናል ነምበር የሚባለው ሁሉንም ይዟል። ናቹራልንም ይዟል፣ ሆልንም ይዟል፣ ኢንቲጀርንም ይዟል። ከነሱ በተጨማሪ ደግሞ ማንን ይዟል? ፍራክሽኖችን ይዟል። ከነሱ በተጨማሪ ደግሞ ፍራክሽኖችን ይዟል። ከዛ ደግሞ ዴሲማል በቁጥር የተቀመጠ ለምሳሌ ዴሲማሎችን ለምሳሌ አሁን 0.1 የሚባለው ወደ ፍራክሽን ሲቀየር ስንት ነው? 1/10 ነው አይደለ? ፍራክሽን ሆነ ማለት ነው። አያችሁ፣ በዚህ ፎርም ተጻፈ ማለት። ስለዚህ ምን ሆነ? ራሽናል ነምበር ሆነልን ማለት ነው። በጣም አሪፍ። እዚህ ጋር እንደምታዩት the set of rational number which is denoted by ቅድም እንዳልኳቸው በኪው ይወከላል፣ denoted by ማለት ነው። how can we locate rational numbers on the number line ነው የሚለው። ይችን ፓርት በክፍል 2 በቀጣይ ደግሞ ሌልሰን ይዘንላችሁን የምንመጣ ነው የሚሆን ማለት ነው። ስለዚህ ዛሬ ራሽናል ነምበር በትክክል ዲፋይን አደረግ ከናቹራል ነምበር፣ ከሆል ነምበር፣ ከኢንቲጀር በምን እንደሚለየው በደንብ አይተናል። ፍራክሽኖችን ከነሱ በተጨማሪ ፍራክሽኖችን እና ዴሲማሎችን አብሮ አንድ ላይ አቅፎ ግን ሁሉንም ነምበር ቁጥር እስካሁን እስከ 8ኛ ክፍል በተማራችሁት ሁሉንም ነምበር አብሮ አንድ ላይ የያዘ የቁጥር ስርዓት ዋት ዊ ኮል ኢት ራሽናል ነምበር ብለን እንጠራዋለን ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች? በጣም አሪፍ። ለዛሬ የነበረ ሌሰናችን ይሄን ይመስላል። ቀጣይ ደግሞ እንዴት ነምበር ላይ እንዴት ሎኬት እናደርገዋለን፣ በነምበር ላይ ራሽናል ነምበር፣ ከዛ በኋላ ደግሞ እንዴት ኮምፔር እናደርጋለን የሚለውን እና ሌሎችን በክፍል 2 ይዘንላችሁ ነው የምንመጣ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። የጥናት ማዕከል የምትፈልጉ አዲስ አበባ ውስጥ ያላችሁ በአካልም በኦንላይንም፣ ከአዲስ አበባ ውጭ ደግሞ ያላችሁ ከ9 እስከ 12ም ስላለን በኦንላይን ማጥናት የምትፈልጉ ልጆች ካላችሁ ከዚህ በታች በምናስቀምጥላችሁ ስልክ ቁጥር ቴሌግራም ላይ ልታገኙ ወይም ደግሞ ልትደውሉልን ትችላላችሁ ማለት ነው። በተረፈ መልካም የጥናት ጊዜ ይሁንላችሁ። ቻው።